ልጄ መወሰን ምን ማለት እንደሆነ አሳያለሁ። ናቲ ጠብቀኝሽ። አልገባኝም። ቆይ ኪራ ቤት መጥቶ ነበር እያልሽ ነው? አንተ ደግሞ እዚህ ምን ታደርጋለህ? ኪያ ሄሎ ናማ። እኔስ ግን ከእስር ቤት አስፈታው አይደል? ኪራ ነኝ። መርማሪ ምን ሆነሃል? ትናንት አይደለም የመጣች ያለውን መረጃ እንዳለ ነገርኩ። በአንድ ሌሊት ምን ይፈጠራል ብለህ ነው? ናቲ ምንድን ነው የሆንከው? እሱን ነው ማወቅ የምፈልገው። የት ነው ያለው? እንዴት እኔ መርማሪ ጆንን ሊያታልሉኝ ይሞክራሉ? እንዴት ነው እንደዚህ? ያኔ በአንቺ ምክንያት ነው እንደዚህ አይነት ጣጣ ውስጥ የገባው። ቆይ ምን አገባህና ነው ከኔና ከሄኖክ ጀርባ መሀላችን የገባ የምትፈተፍተው? ትዳራችን ይፋው። ከዛ በኋላ ምን እንደምታደርግ የት እንደምትገባ ሳይ ልጄ የኔ ልጅ እባክህ ምን ሆኖ ነው ጋሼ? ምን ፈልገው ነው? እንደ ኦርጂና እየተጫጫነኝ ስለሆነ የቤቴ መግቢያ መንገዱ ጠፍቶኝ ነው። እባክህ እርዳኝ። እሺ ቤት በኩል ነው? እንደው ሌቦች እንዳያጠቁኝ ብዬ ነው። መንገዱ ወደ ውስጥ ገባ ያለ ስለሆነ ነው። በቃ ችግር የለውም፣ እኔ ወስዶታለሁ። አንተ በጣም የተባረክ ሰው ነህ ልጄ፣ ተባረክ። ምንም አይደለም ጋሼ። አሁን እኔ ቸኩላለሁ። ቤት በኩል ነው። እሺ በቃ በዚህ በኩል ና እንሂድ። ጋሼ እዚህ ካደረስኩት አይበቃም ጋሼ? ብዙ መታጠፊያዎችን እኮ ገባን። ስመለስ እንዳይጠፋብኝ። አይ ልጄ፣ እንደው እዚህ ድረስ ሸኝተኸኝ ነው ልመለስ የምትለው? እኔ እኮ የሚያስፈራኝ ከዚህ በኋላ ያለው መንገድ ነው። እሱማ እኮ ገባኝ፣ ግን እኮ ከተነሳንበት ብዙ ራቅ። ግድ የለም፣ እዛ አንዱን ልጅ እንዲመልስ አድርጋለሁ። እባክህ ልጄ እዚህ አትተወኝ። በጣም ይቅርታ ጋሼ፣ ከዚህ በላይማ አልሄድም። በል በቃ ካልክ ምን አደርጋለሁ? አብሬህ ልመለስ እንጂ። ሌቦቹ ደግሞ ብቻዬን ካገኙኝ አይለቁኝም። አቅመ ደካማ ካገኙ ደግሞ አይላቀቁም። በል እንግዲህ እሺ በቃ ነው አደርሱት። ናቲ አልመጣም ማለት ነው። ሳይመጣ አደረ። ቆይ ለምንድን ነው ናቲ? ለምንድን ነው እንደዚህ የምታደርገኝ? እኔን እሺ፣ ቆይ ለምንድን ነው ናቲ? እኔ አንተን ለማስደሰት ብዬ ለትዳራችን ብዬ ፍቅራችን እንዲታደስ ብዬ እንደዚህ ዋረኩኝ። ለምንድን ነው እንደዚህ የምታረገኝ ናቲ? ለምን 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 ናቲ? ለምንድን ነው ስቃይን የምታበዛሽ? ለምን ናቲ? ቀለበቱ ባረክልኝ ማግስት ለምንድን ነው እንደዚህ ያደረከኝ? እኔ አንተን አስደስታለሁ ብዬ ሁሉ ነገር ባረኩኝ። ለምን እንደዚህ ታደርጋለህ ናቲ? ንገረኝ፣ ለምንድን ነው እንደዚህ የምታደርገው? ለምን? ቆይ ናቲ ንገረኝ፣ ለምን?
ግድ የለም በቃ እሺ። ለምን ናቲ? ኒና ምንም ማድረግ አትችልም አትወስንም ብለናል። እሺ መወሰን ማለት እንደሆነ አሳያለሁ ናቲ። ጠብቀኝ እሺ፣ ጠብቀኝ ናቲ። ቅዱሴ በጣም ይቅርታ። ቤትህን አደራ ብለህ ብትሰጠኝም ግን ናቲ ሊያስኖረኝ አልቻለም። ቤትህን ናቲ ይጠብቅልሃል። እሺ እኔ አደራ መወጣት አልቻልኩም። ደግሼ ባላገባም ግን ደግሼ እየተፋታሁ ነው። ናቲ ለመጨረሻ ጊዜ ስልክ ደውልልሃለሁ። ይህን ስልክ ግን ካላነሳው እውነት የመጨረሻችን ነው። ቃሌ ነው። እሺ ናቲ? አዎ ቃሌ ነው። ናቲ አንሳው፣ ናቲ አንሳው። ተው ግን ናቲ አታነሳውም አይደል? ናቲ ነው። ለምንድን ነው እንደዚህ የምታደርገው? ለምንድን ነው ንገረኝ። ለምንድን ነው? እሺ ናቲ ለምን? ያለፈ ህይወቴ የማይሆን ከሆነ እኮ ተወኝ በቃ፣ አልፈልግሽም በለኝ ብዬ ነበር። ለምን ናቲ? ለምንድን ነው ያለው ስቃይ? ለምን እናቴ ምን አድርጌሽ ነው ግን? ባልወለድስ ባልፈጠር ይሻለኝ ነበር። ምን አይነት እድል ነው ያለኝ? በቃ እኔ ማንም አይወደኝም፣ ማንም አይፈልገኝም ማለት ነው። ለምንድን ነው ናቲ እንደዚህ በነፍሴ የምትጫወተው? ኪያ እንዴት ነሽ? ቁጭ በይ። ደህና ነሽ ኪያ? ምን ተፈጥሮ ነው? አዎ ደህና ነኝ። እንዲሁ ላውራክ ብዬ ነው። ደህና ነኝ። ኪያ ምንም ሳትደብቂኝ ንገሪኝ። ቆይ ምን ተፈጥሮ ነው እንደዚህ በጧት ተቻኩለሽ የመጣሽው? ደህና ነኝ አልኩ እኮ ዮሴፍ። እንዲሁ አንድ ነገር ልንገርክ ብዬ ነው። ኪያ በጣም ይቅርታ፣ ደንግጬ ስለነበረ ነው። ሶሪ። አረ እኔ ነኝ እንጂ ይቅርታ ማለት ያለብኝ። ያው በጠዋት አንተ እንደዚህ ስላስጨነቅኩክ። ችግር የለውም ኪያ። አሁን ንገሪኝ፣ ቆይ ምን አዲስ ነገር አግኝተሽ ነው? እርግጠኛ አይደለሁም፣ ግን ደግሞ እኛ ቤት ውስጥ በድብቅ ኪራን የሚያገኘው ሰው እንዳለ እያሰብኩ ነው። ምን? እንዴት ማለቴ? እንዴት ሊያገኙ ቻለ? ቆይ ደግሞ ማን ነው? አላቅም፣ ግን ደግሞ ትላንትና የእንግዳ ክፍል ውስጥ ማታ የሁለት ሰው ድምፅ ሰምቼ ነበር። ደግሞ የአንደኛው የኪራን ድምፅ ይመስላል። አልገባኝም። ቆይ ኪራ ቤት መጥቶ ነበር እያልሽ ነው? አዎ እርግጠኛ ነኝ መጥቶ ነበር። ከዛ ግን የሚያወሩትን ነገር ተደብቄ ለመስማት ወደ በሩ ስጠጋ እጄ ላይ ያዝኩት ነገር ወደቀብኝና እኔም ተመለስኩኝ። ስለዚህ እናንተ ቤት የኪራ አጎት ነኝ ብሎ የመጣው ሰውዬ ሁሉንም ነገር ያውቃል ማለት ነው? እንግዲህ እኔ እንደዛ ነው የተሰማኝ ያለው። አሁን እኮ ለመርማሪው ልናገር ወይስ አልናገር የሚለው ልጠይቀ ብዬ ነው። ኪያ አውቃለሁ፣ እንደ ህግ ባለሙያ ሁሉንም ማስረጃ ፍንጭ የሚሰጥ ነገር ለህግ ባለሙያ አሳልፈሽ መስጠት እንዳለብሽ፣ ግን ደግሞ እንደና እንዳንቺ ጓደኝነት ይህን ነገር ማድረግ የለብሽም ኪያ። እሺ አልናገርም፣ ግን ደግሞ አባባ በእውቀቱ እንደሚሉት ጥሩ ሰው ባይሆንስ ብዬ ፈራውኩ። እሱን እርግጠኛ ልንሆን አንችልም ኪያ። ምናልባት ከሱ ጋር ሲያወራ የሰማሽው ኪራ ከሆነ እሱን እያገዘው ሊሆን እኮ ይችላል። እሱስ ልክ ነህ እኮ፣ ግን ደግሞ ታውቃለህ ጽናት ላይ እንግዳ የሆነ ባህሪ እያየሁባት ነው። በዛ ላይ ደግሞ ድንገት ተነስታ ቁጡ ትሆናለች። ኪያዬ አውቃለሁ አሁን ላይ ላንቺ በጣም ከባድ ጊዜ እንደሆነ፣
ግን ደግሞ አብረን እንወጣዋለን። ጽናትንም ቢሆን ደግሞ ትንሽ ለመታገስ ሞክሪ። እሺ እሞክራለሁኝ። እኔም እኮ እንቅልፍ አልወስድሽ ብሎኝ ስላደርኩኝ ነው በጠዋት አንተ ጋር የመጣሁት። እንኳን መጣሽ ኪያ። ሲጀመር እኔን ለማውራት ስለመጣሽ በጣም ደስ ብሎኛል። ደስ አለኝ ማለት እንዴ? ቆይ ግን አንተ በየቀኑ የኔን ችግርና ሮሮ መስማት አይሰለችህም ነው ደስ አለኝ የምትለኝ? መቼም አይሰለችኝም ኪያ። አንቺ እሺ ችግር ውስጥ ብትገቢ የአንቺ እሺ ችግር መስማት እኔን አይሰለቸኝም። እንደውም ይኸውልሽ እኔን ቅር የሚለኝ ለእኔ መናገር ስታቆሚኝ ነው። እንደዚህ አቻኩለሽኝ እኮ ጠርተሽኝ ቁርሴን እንኳን ሳልበላ ነው የመጣሁት። ይኸውልሽ ባይሆን በማባላት ትቀጫለሽ። አረ እንደውም እኔ የምጋብዝ ማባላትማ ከሆነ ምን ቅጣት ሆነ? እሱን ሌላ ጊዜ። ለዛሬ ግን አብሮ መብላቱ ብቻ በቂ ቅጣት ነው። እሺ እንውጣ አይደል? በደስታ። ምን ኪያ? አይ ካፌ ነው የምንሄደው ቢሮ አይደለም ብዬ እኮ ነው። ቦርሳ መያዜ አንቺን ያስደብርሻል እንዴ? አይ እንደዛ እንኳን ሳይሆን ያው ቀለል እንድትል ብዬ ነው። ችግር የለውም። አንቺን ካስደበረሽ አልይዘውም። እንደውም ጠበቃ ዮሴፍን ቦርሳ አስጥለዋለች፣ አስብልልሻለሁ። በይሉታ ና ልጄ ላስተዋውቅ። አረጋሽ እዚህ ጋር ደረስኩት። ይበቃል። ላስተዋውቅ ልጄ መጣላ። ልጄ የት ነው ያለው? እዚህ ነኝ አጎቴ። አንተ ደግሞ እዚህ ምን ታደርጋለህ? ምን ነው ልጆች ትተዋወቃላችሁ እንዴ? ያኔ ከቤቴ ስታስወጣኝ በጣም እየደነፋ ነበር። ምን ነው አሁን ፈራ? ይህ ሁሉ ድራማ ነው ማለት ነው? ቆይ ለምን? ከኔ ምን ፈልገህ ነው? ይገርምሃል ልጄ፣ ቤቴ ጠፍቶኝ ነው ያልኩህ ቀልዴን ነው። አርጅቻለሁ ያልኩህ ግን እውነቴን ነው። ለዚህ እኮ ነው ሰው መተማመን ያቆመው። አንዱ ለበጎ ሲያደርግ አንዱ ነገር የሚጠመዝዝበት። ልጄ ሳምሶን በጣም ይቅርታ፣ ግን ደግሞ በዚህ መንገድ ያመጣው አንደኛ ኪራ ከሚጎዳ በዚህ መንገድ እንድትመጣ ብዬ ነው። ሁለት ደግሞ በሰው መከዳት ምን ያክል ህመም እንዳለው እንድታውቅ ብዬ ነበር። ቆይ ማነህ አንተ? ይህን ለእኔ የምታስተምረኝ ማስለውንክ ነው? ስሜን ለማወቅ ከፈለግ በእውቀቱ ስዩም እባላለሁ። ዝምድናችንን ለማወቅ ደግሞ አጠገብህ ለቆሞ ጎረምሳ አጎቱ ነኝ። እሱን ተውና እስኪ አሁን ደግሞ ከኔ ጋር አውራ። ሳስበው በጣም ተነፋፍቀናል አይደል? ይኸውልህ ኪራ፣ እኔ ማውቀው ነገር የለም። ልሂድበት፣ በሰላም ልቀቀኝ። ምን ነው ልጄ? ሞልተው እንዳስቀመጡት አላር ማንም ሳይነካ ጮክ። እንደዚህ ነው የሚሻለው አጎቴ። ያለበለዚያ ምንም የማይናገር ከሆነ ሁሉም ላይ እልህ ይዞት የተቀመጠው እጄ እሱ ላይ ይነሳል። ይኸውልህ ኪራ፣ እኔ በሰዓቱ የአቶ በላይ ሰራተኛ ነበርኩ። በሰዓቱ ለሱ ሰራለት ነበር፣ ግን እኔ ማውቀው ምንም ነገር የለም። እሺ ምንም ካላወቅ አሁን የምጠይቀን ነገር ብቻ ትመልስልኛለህ? እሺ ምን ልመልስልህ? የዛን ቀን ቤት የመጣ ሰው ነበር? ማንም አልመጣም። ሲቀጥል ደግሞ እኔ ከፍርድ ቤት በኋላ ቢሮ ተልኬ ነበር። ለምን? ቢሮ ማንም ስለሌለ እዛ ያለውን ነገር እንድቆጣጠር። ከዛ ስመለስ ቤቱ በፖሊስ ተቀቧል። ጋሽ በላይም ሞተዋል። እሺ ካለቃ ጋር ምን ያህል ቅርበት ነበረ? ያው አሰሪና ሰራተኛ እንደሚኖረው ቅርበት ነው። ግን እኔ የእሱን ትዕዛዝ ማስፈጸም ነው እንጂ እንደ አማን አያማክረኝም። ለምንድን ነው የማያማክር? እሱን አላውቅም። አንድ የምነግርህ ነገር ቢኖር አንተ ግደለው፣ ሌላው ሰው ይግደለው፣ ማውቀው ነገር የለም። ጥሩ እንግዲህ ከአሁን በኋላ ከአንተ ጋር የምናሳልፈው በቂ ጊዜ ይኖረናል ማለት ነው። አልገባኝም። እኔ የማውቀውን ነገር እኮ ነገርኩ። ለምንድን ነው እንዴት ማትፈቅድልኝ? እንደዛ እንኳን ማድረግ አልችልም። እኔ ብዙ ጊዜ መምጣት ስለማልችል አጎቴ በደንብ ይንከባከባል። አንተ እዚህ ነገር ላይ እጅ እንደሌለ ካረጋግጥክልኝ እኔ አንተን እዚህ አላቆየም። እና ነገርኩ አይደል እንዴ? እኔ ምንም አላደረኩም። ይኸውልህ አሁን ያዙ ልቀቁኝ ማለቱ አንተን ቢጎዳህ እንጂ ምንም አይጠቅምም። ስለዚህ ተረጋግተህ ብትቀመጥ ይሻላል። እንደዚህማ አታደርጉ። ህግ የሌለበት ሀገር የምንኖር መሰላችሁ እንዴ? እኔ ስጠፋ ቤተሰቦች የማይፈልጉኝ መሰላችሁ? አታስበው። እኔን ነፃ ማውጣት ያልቻለ ህግ ለአንተ ኬት እንደሚደርስልህ እስኪ እናያለን። ልጄ ሳምሶን እንደዚህ ማድረግህ ለአንተ ምንም አይጠቅምም። አሁን ለአንተ የሚጠቅምህ እውነታውን መናገር ብቻ ነው። ጥሩ እንግዲህ ዝምታን እስከምትሰብር ድረስ እዚህ ትቆያለህ ማለት ነው።
አንቺ ነሽ እንዴ? ምንድን ነው? እኔ እኮ ሌላ ሰው መስሎኝ ነበር። ምንድን ነው ይሄ? ምን ይዘሽ መተሽ ነው? አይ ምንም አይደለም። ኒናዬ ምንድን ነው የሆንሽብኝ? ቆይ ምን ተፈጥሮ ነው? እኔ ህይወት ውስጥ ደግሞ የማይፈጠርና የማይሆን ነገር አለ እንዴ? መርፌ እንኳን ቅቤ ይወጋልሽ የተባልኩ ሰው እኮ ነኝ። ተይ ኒናዬ አታማሪ። ቆይ ከናቲ ጋር ተጋጫችሁ እንዴ? አይ ከሱ ጋር ምንም አልሆንም። እንደዚሁ በቃ በራሴ ዝም ብዬ ነው እኮ። ናቲ ምን አደረገሽ ታዲያ? ትላንትና ማታ እኮ ያንን ደስታ ስትነግሪኝ አልነበር እንዴ? ቆይ ቀለበትሽስ? ይኸውልሽ ቀለበት ምናምን የሚባል ነገር የለም። ይኸው ትላንት የሰማሽው ነገር በአጠቃላይ ድራማ ነው። ሁሉም ነገር እኔን ለማታለል የተደረገ ነገር ነው። ቀለበት ምናምን የሚባል ነገር የለም። በቃ ከዚህ በኋላ እኔ ምንም አልገባኝም። ኒና እስኪ ተረጋግተሽ ንገሪኝ። ናቲ ምን አደረገሽ? ቆይ ይኸውልሽ ትላንትና ቀለበት ካደረግን በኋላ መጣው አልቆይም ብሎ ወጣ። ከዛ በኋላ እኔ ደግሞ እሱን ደስ እንዲለው ብዬ አዘገጃጅቼ ስጠብቀው የለም። ብደውል ስልኬን አያነሳም። ከዛ እንደተኛውኝ አስቢ እሱ ሳይመጣ ነግቷል። ጧት ስነሳም የለም፣ ስደውልም ስልኩ አይሰራ። ወይ ምናልባት እኮ ግዴታ ሆኖበት ይሆናል። ሊና አንቺ ተረጋጊ በቃ። እሺ ይረጋጋለሁ። ግን እሺ አንቺን ልጠይቅሽ፣ አንቺ በእኔ ቦታ ብትሆኝ ምንድን ነው የምታደርጊው? እኔን ተረጋጊ ከማለትሽ በፊት አንቺ በእኔ ቦታ ብትሆኝ ምንድን ነው የምታደርጊው? ቆይ ስሚኝ፣ ሲመስለኝ አንቺ አሁን ስሜታዊ እየሆንሽ ነው። ይኸውልሽ ትላንት እሱ እንደዛ ያደረገው ምናልባት በሆነ ነገር ተከፍቶ ወይ ደግሞ አስቸኳይ ስራ ገጥሞት ይሆናል። ወንዶች ደግሞ የሆነ ነገር ሲገጥማቸውና ሲያስከፋቸው እኮ መሸሽ ነው የሚመርጡት ነው። አይደለም ይሄ መሸሽ ብቻ አይደለም፣ ንቀት ነው። እኔ ሌሊቱ ሙሉ በደስታ ስቃሽ፣ እሱ ግን ሌላ ቦታ አሸሼ ገደሜ ያለ ነበር። እስኪ አስቢው። ቆይ ትዳር በቃ እንደዚህ ነው እንዴ? ትዳር ማለት በቃ የምትዋረጅበት ነገር ነው። አይዞሽ ኒናዬ፣ አልቅሽና ይውጣልሽ እሺ። ግን ደግሞ በጭራሽ አይምሮሽ ውስጥ ትዳርን እንደዚህ እንዳታረግሹ። ትዳር ማለት እኮ ሁለት አንድ አይነት ያልሆኑ ሰዎች የአንድነት ጉዟቸው ነው። ምንም አልገባሽም። በቃ ትዳር ለእኔ የተፈጠረ ነገር አይደለም። እኔ በጣም የተረገምኩ ሰው ነኝ። ትዳር የሚባል ነገር ለእኔ አይሆነኝም። በቃ እኔ ዝም ብዬ ነው የምለፋው። ይኸውልሽ እኔ ከዚህ በኋላ ማንም ወንድ እንዲነካኝም ሆነ እንዲያየኝ አልፈልግም። በቃ ምንም ለእኔ ትዳር አይሆነኝም። በቃ ዝም ብዬ ነው እየለፋ ያለሁት እኮ እያልኩሽ ነው። ኒናዬ አሁን እኮ በጣም ስሜታዊ ስለሆንሽ ነው እንዴ? እኔና ኪራን እንኳን አታይ ነው መሀላችን ምን ያክል ማዕበል እንዳለ ታውቂያለሽ። ግን ደግሞ ፍቅር ማለት ያንን ሁላ ማዕበል አብሮ መሻገር ማለት ነው እንጂ መርከቡን ሰብሮ መውጣት አይደለም። አንቺና ኪራ እኮ በጣም ትዋደዳላችሁ። በመካከላችሁ የሆነ ጸብ እንኳን ቢኖር ፍቅር አለ፣ መልሳችሁ ትታረቃላችሁ። እኔን ግን ናቲ ምንም አይወደኝም። በቃ እያስመሰለ ነው። የምሬን እኮ ነው የምልሽ። ትዳር እኮ ሁሌ በጋለ ስሜት ውስጥ መጋለብ አይደለም። አንዳንዴ ፍቅር በሂደት ነው የሚመሰረተው። ደግሞ ናቲ አሁን ላይ ያለበት ስሜት ነገሮችን ተረጋግቶ አይቶ እንዲወስን አያደርገውም። ስለዚህ አንቺ ከጎን ሆነሽ መረዳትና ማገዝ ነው ያለብሽ። ግን አንቺ ምን አደረግሽ? በተቃራኒው ሻንጣሽን ይዘሽ ወጣሽ። ኒና መሸሽ እኮ ህመምሽን ያስታክሳል እንጂ በጭራሽ አያድነው። ቆይ ከዚህ በላይ ምን ትዕግስት አለ? እኔ እኮ ለናቲ ሁሉንም ነገር ሳልሰስት ነው አሳልፌ ራሴን የሰጠሁት። ወጣትነቴን ብዙ ነገሬን እኮ ነው ለናቲ አሳልፌ የሰጠሁት። እሺ በቃ እኔ አሁን እዚህ የመጣሁት ከአንቺ ውጭ የምሄድበት ቦታ ስለሌለኝ። ምን ማለትሽ ነው ኒና? እንዴ ይሄ እኮ ቤትሽ ነው። በጭራሽ እዚህ ቤት ውስጥ መቼም ቢሆን ላንቺ ቦታ አይጠፋም። እሺ ግን ደግሞ አሁን እየመከርኩሽ ያለሁት እንደ እህት ነው፣ ትዳርሽ እንዳይፈርስ። ተይንዚ በእናትሽ። እኔ በቃ ሁሉም ነገር ነው መስቀልቅል ያለብኝ። ምንም እድል የለኝም። አውቀዋለሁ እኮ እኔ ዝም ብዬ እኮ ነው እያለፋ ያለሁት። ተይ እንደዛ አትበይ። ናቲንማ እንደዚህ በቀላሉ አትተዩ እንዴ ኒና። ትዳርን ለመገንባት እኮ 100 ጊዜ መታገስ ይጠይቃል። ግን ደግሞ ለማፍረስ አንዲት ቁጣ በቂ ናት። እሺ አላቅም በቃ እኔ ምንም አላቅም። አሁን ግን በቃ ጭንቅላቴ በጣም ሊፈነዳ ነው። እኔ ምንም ማሰብ አልችልም። በቃ
እሺ በቃ አሁን ተረጋጊ። ውስጥ ግቢና አረፍት አድርጊ። እሺ እኔ ትኩስ ነገር አዘጋጅልሻለሁ። እሺ በቃ ጽዬ በጣም አመሰግናለሁ። እሺ በቃ ደግሞ ሁሉንም ነገር ለፈጣሪ ታዩ። እሺ ተነሽ በቃ። ምንሽ ነው ፍቅር? ማማዬ እንዴት ነው ዛሬ ውስጥ የተኛችሁ? ሳሎን እያጸዳሁ ነበር። ለዛ እኮ እያጸዳሁ። ልጅ አስለሽ ነው ብቻሽን የምታጸጂው እንዴ? ገና አንድ ልጅ እኮ ነው የወለድኩኝ። 2-3 ወልድ ምን ልትል ነው? አታይም እንዴ እናቶቻችንን? እሱማ ግን ደግሞ ሰራተኛ ልቅጠርልሽ አልኩሽ አይደል? ግን አትሰሚኝ። አይ እንደዛማ አይሆንም። ልጄን በራሴ እጅ ነው ማሳደግ የምፈልገው። አንዴ ያዊ ነገር አስደነገጠሽ። በቃ ከዛ በኋላ ሰው አታምኝም አይደል? እስኪ አሁን በቃ ምግቡን እንብላው። በጣም እርቦኛል። ተመስገን ሚስቴ እርቦኛል ማለት ጀመረች። አሁንማ እኮ እያጠባው ነው። ልጄ ናት የምትወስደው። እና ምን ችግር አለው ታዲያ? አባቷ የጨረሰውን ነገር ይተካላታል። እራስ አበለ። አይ ቢናት ማን ነው? ለምን አታነሳውም? አስቸኳይ ጉዳይ ሆናል እኮ። ኧረ ተው በእናትሽ፣ የማላውቀው ስልክ ነው። ከስራ ነው የሚሆነው። አሁን ከሚስቴ ጋር ነኝ። ማንም በጠብጠኝ አልፈልግም። አንሳው ነው ማንሳው። እሱም አስፈላጊ ስልክ መሆን አለበት። ሄሎ ሄሎ ናማ። አቤት። ሄሎ ናማ፣ እንዴት ነህ? ደህና ነኝ። ማን ልበል? አሁን ድምጼ ጠፍቶ ነው ናማ? ኪራ ነኝ። ምን? ናማ ወደ ተረጋጋ። አጠገብ ሰው ካለ ማንም እንዳይሰማ። ምሮም ብትሆን ራቅ ብላ አውራኝ። ደህና ነኝ። እኔ ምን ፈልገህ ነው? ናማ እርዳታ እንፈልጋለሁ። በምልክልህ አድራሻ እንድትመጣ ፈልጋለሁ። እሺ እመጣለሁ። የት ልምጣ? ችግር የለውም፣ እሱን እልክልሃለሁ። ግን እኔ አይደለሁም፣ የሚቀበል ሰው አለ እኮ። ቶሎ ላክልኝ። እመጣለሁ። የኔ ፍቅር በቃ አንቺ ብሽ፣ እኔ መጣሁ። ምንድነው ነው? ምን ተፈጠረ? ምንም አልተፈጠረም። ሙሉዬ በቃ አንቺ ቢ። እመጣለሁ። የሆነ አስቸኳይ ጉዳይ ገጥሞሽ መጣሁ። ኪያ ቆይ ምን ሆናችሁ ነው? አስደነገጣችሁኝ እኮ። ልቤ ቀጥልኝ ነበር እንዴ። እኛማ እኮ አለቃችን የትገባች ከጠዋት ጀምሮ እስካሁን ድረስ ቢሮ የለችም ብለን እኮ ይሄው ህንጻውን በሙሉ ስንፈልግሽ ቆይተን እኮ ነው በስተመጨረሻ እዚህ ያገኘንሽ። አይ ምንም አልሆንኩኝም። አኑ ዝም ብዬ እኮ እንዲሁ አየር ለመቀበል ነው የወጣሁት። አየር ለመቀበል? ቆይ ቢሮአችን አየር ማስገባት አቆመ እንዴ? መስኮት እኮ ደግሞ ቀኑ ሙሉ ክፍት ነበረ። እኔ የምልሽ ኪዩ፣ ቆይ የሆንሽው ነገር አለ እንዴ? አይደለም እኮ ሄዱ። ያው ቢሮ ውስጥ ታፈኝ የሆነ ቦታ መሄድ ያምርሻል፣ ለዛ ነው የወጣሁት። ኪያ፣ እኛ እኮ የትላንት ጓደኞችሽ አይደለንም። ስለ ወንድምሽ ስለ ኪራ ነው አይደል አሁን የምትጨንቅሻለሽ? በጣም ግራ ገብቶኛል። አሁን ታውቂያለሽ፣ ህይወቴ ላይ ምን አዲስ ነገር እንደምጠብቅ እንኳን አልገባኝም። በቃ አሁን ምንም አይነት ተስፋ እየታየኝ አይደለም። ጠዋት እነሳለሁ፣ ቢሮ እመጣለሁኝ፣ ከዛ እመለሳለሁ። ለምን እንደምኖር ነገም እንደሚታየኝ እንኳን ምንም የማውቀው ነገር የለም። ኪያዬ፣ ደስተኛ ህይወትሽ በወንድምሽ ላይ የተመሰረተ እንደሆነ አውቃለሁ። ደግሞ ህይወት ውስጥ ማዕበል የማይመታ የለም። ዋናው ነገር ማዕበል ውስጥ ሰምጠሽ አለመቅረትሽ ነው። እንዴት አልሰምጥ ሄዱ። ቤት እኮ ስገባ እያንዳንዱ እቃ፣ እያንዳንዱ ነገር እኮ ወንድሜን ነው የሚያስታውሰኝ። በዛ ላይ ደግሞ አባባ በእውቀቱ የሚያደርጉት ነገር፣ ጽናት ደግሞ ለነገሮች የምትጠነቀቀው ነገር፣ ብቻ እያንዳንዱ ነገር ሚስጥር ሆኖብኛል። ይገባኛል እኮ ኪዩ፣ ግን ደግሞ አሁን ሁሉንም ነገር ታግሰሽ ነው ማለፍ ያለብሽ። አሁን ላይ የሁላችንም አላማ የወንድምሽ የኪራን አደራ መንከባከብ አይደለም? ያው ጽናትንም ጨምሮ ማለት ነው። አዎ ኪዩ፣ ስለዚህ መበርታት ነው ያለብሽ። እኛም ከጎንሽ ነን። ታውቂያለሽ፣ አንዳንዴ ሁሉም ነገር ተስተካክሎ እያንዳንዱ ነገር ወደ ቦታው ተመልሶ በቃ ኪራ በሩን አንኳኩቶ ድንገት ቢገባ ብዬ እመኛለሁ። ኪያዬ፣ ኪራ ንጹህ ልጅ እንደሆነ እኮ ሁላችንም እናውቃለን። በዚህ ሰዓት ደግሞ አንቺ በጣም ጠንካራ ነው መሆን ያለብሽ። ኪራም ቢሆን የሚፈልገው ይሄንን ነው። ይኸውልሽ ኪዩ፣ አሁን ላይ ያደረግሽ ያለሽው ጉዞ የውሃ ላይ ቢመስልም ግን ከጥቂት ጊዜያት በኋላ ደረቅና ሰላማዊ ይሆናል። እሺ፣ ተስፋ አደርጋለሁ። ይኸውልሽ ኪዩ፣ የተሻለ ነገር የመፈጠሩ ተስፋ በጭራሽ ከውስጥሽ መጥፋት የለበትም።
ልክ ነሽ አኑ። ደግሞ እኮ ብቻሽን አይደለሽም። እኛ እዚህ አብረንሽ የቆምነው ስታዝኝ ለማዘን፣ ስታለቅሽ ደግሞ አብረንሽ ለማልቀስ ነው። ይህንን አስቸጋሪ ጊዜ ተጋግዘን አብረን እናልፈዋለን። እናንተ እኮ ሁል ጊዜ ተስፋዬ ናችሁ። እናንተን ባላገኝ ራሱ የት እንደምወድቅ አላውቅም ነበር። በቃ የትም አትወድቂም። እኔ እስኪ ቅፍል አድርግሽ። በሉ ሻውን ልቀቁኝ እንዴ! እኔ እኮ አየር ለመቀበል ነው የወጣሁት። አንለቀሽም። እንደውም አየርሽኛ ነው ነው። እያት እስኪ አሁን እኮ ፊቷ ራሱ ፍክት አለ። በሉ በቃ ቢሮ እንግባና ቡናችን እየጠጣን ስራችንን እንስራ። እሺ ልጆቼ፣ በጣም አመሰግናለሁኝ። እሺ ልጆቼ። አዎ ይኸውም እዚህ ድረስ እየፈለጋችሁኝ መጣችሁ አይደል? እሺ ለማንኛውም እኔ እናት ስለሌለኝ እናት ቢኖረኝ ደስ ይለኛል። ይሁን በቃ እንሂዳ። ሰላም ነው። እንዴት ነው? ደህና ነኝ። ምን ቸኮልክ ትመስላለህ? አመጣጤ እኮ ወደ አንተ ነበር። ውይ አሁን እንኳን አልችልም። በጣም አስቸኳይ ጉዳይ ገጥሞኝ ወደዛ እየሄድኩኝ ነበር። ግድ የለም፣ አንድ ሁለት ጥያቄዎች አሉ። እነሱን መልሰልኝ ትሄዳለህ። ይኸውልህ መርማሪ፣ በመልስልህ ደስ ይለኝ ነበር፣ ግን በጣም ቸኩያለሁ። ምንድን ነው ነገሩን? የሞት ሽረት ጉዳይ አስመሰልከው። ወዴት እየሄድክ ነው? ይኸውልህ መርማሪ፣ የምሄድበት ቦታ በጣም አስፈላጊ ነው። የሰው ልጆች ነን አይደል? ብዙ ነገር ይገጥመናል። ስለዚህ እባክህ ሂድ። የሆነ የተፈጠረ ነገር አለ እንዴ? ያልነገርከኝ? መርማሪ ምን ሆነሃል? ትላንት አይደል የመጥቼ ያለውን መረጃ እንዳለ ነገርኩ። በአንድ ሌሊት ምን ይፈጠራል ብለህ ነው? ነገሮች ለመፈጠር እኮ ምንም ያህል ጊዜ አይፈጁም። ማይክሮ ሰከንድ በቂ ነው። የተፈጠረው ነገር ሙሉ ለሙሉ ቢሮ መጥቼ ነግሬሃለሁ አይደል? ስለዚህ አንተ ደግሞ ቤቴ እየመጣ አታስጨንቀኝ። ሰላም ነው። እሳት በሌለበት ጭስ አይጨስ። አልገባኝም መርማሪ። ቆይ የተከታተልከኝ ነው እንዴ? የመርማሪ ስራ መከታተልና እያንዳንዱን ነገሮች አነፍንፎ መድረስ እንደሆነ ዘነጋኸው መሰለኝ። እና ቆይ እኔን እየጠረጠርከኝ ነው? ትናንትና እኮ ነው በገዛ እግሬ ቢሮ ድረስ መጥቼ የተፈጠረው ነገር የነገርኩ። እንዴት ነው የምትጠረጥረኝ? መርማሪ አይደለም ሰውን የገዛ ጥላውን አያምነው። አንድ ነገር አልደብቅህ፣ እርግጠኛ ነኝ የምትተነፍሳቸው እያንዳንዱ ትንፋሾች ጭንቀት ይሸታሉ። ይኸውልህ በእርግጥ የወንድሜ ኪራ ጉዳይ ከምንም በላይ ያስጨንቀኛል። ግን ደግሞ በዚህ ጋር ትዳር አለኝ፣ በጣም የምሳሳላት ልጅ አለችኝ። አሁን የስራ ጉዳይ ተበላሽቶብኝ እሱን ለማስተካከል እየሄድኩ ነው። አብረኝ ትመጣለህ? አይ ግድ የለም አንተ ሂድ። ጥሩ፣ መልካም ቀን። ትችያለሽ። እሺ ቤቲ፣ በጣም ትችያለሽ። ይኸውልሽ ከእስር ቤት አስፈትተሽ እዚህ ከምታስቀምጭኝ እዛው እስር ቤት በሆን ይሻለኝ ነበር። የአህያ ስጋ አልጋ ሲሉት መሬት አሉ። ምን ማለት ነው? ባታስፈችኝ ይሻል ነበር ማለት? ይኸውልሽ ቤቲ፣ አንቺ እንዳስፈታሽኝ ይሆናል እያሰብሽ ያለሽው፣ ግን ዞሮ ዞሮ እዚህም ያው ነው። በአራት ግድግዳ ታጥሬ ሰላም የለኝ። ከዚህ ሁላ እዛ በነፃነት መበስበሱ ሳይሻለው አይቀርም። ምን ነው አማን፣ የሰርግ ጊዜህን ጨርሰህ ቶሎ ወደ መቃብር ለመሄድ እየሮጥክ መሆኑ ነው ወይስ የሞት ፍርድህን እያቀረብክ ነው እንደዚህ የምትፈራገጠው?
ይኸውልሽ ቤቲ፣ እኔን የሚያሳሰረኝ ሆነ ሊያስገድለኝ የሚችል ምንም አይነት ወንጀል አልሰራው። አማን አንተ ግን መቼ ነው የሚረባ ሰው የምትሆነው? መቼ ነው እስቆ የምታመሰግነው? እኔ ያን ሁላ ጊዜ ስንከራተት እኮ ምንም አላረክልኝም። እኔስ ግን ከእስር ቤት አስፈታው አይደል እንዴ? ቆይ እዚህ ቤት ውስጥ ምን እየተካሄደ ነው? ምን ለማድረግ እየሞከራችሁ ነው? እንዴ ሄኒ፣ እንዴት መጣ? እንዴት ሳደውልኝ መጣ? ምን ለማድረግ እየሞከራችሁ ነው ያልኳችሁ? አረ ምንም እየተካሄደ አይደለም። ያው አማን እኮ የሆነ ነገር ሊነግረኝ ብሎ ለዛ ነው። እና ቁጭ በል ደክመዋል። ደግሞ ትኩስ ነገር ላምጣልህ። አቁሚ ቤቲ፣ እኔ ለማታለልና ለመዋሸት እንዳትሞክሪ። ሁሉንም ነገር ከትንሽ ደቂቆች በፊት በር ላይ ቆሜ ሰምቻችኋለሁ። ምን ለማድረግ እየሞከራችሁ ነው? ቆይ ሄኒ፣ እሱ እኮ እኔ አንተን አይደለ? አንቺ ነሽ ከእስር ቤት ያስፈታሽኝ ብለህ ስታፋጣታት የነበርከው? ቆይ ቤቲ፣ እውነቱን ንገሪኝ። አማንን ከእስር ቤት ያስፈታሽው አንቺ ነሽ? አዎ እኔ ነኝ ያስፈታሁት። ለምን? ቆይ ቤቲ፣ ቆይ እኔ ምን አደረግኩሽ? እንዴ ይህን የሚያክል ከባድ ሚስጥርና ትልቅ ነገር ቆይ እንዴት እኔን ትደብቅኛለሽ? ቆይ እኔ እዚህ ቤት ውስጥ ቆይ ማን ነኝ? ምንድን ነኝ ቤቲ? ይኸውልህ ሄኒ፣ አንዴ ቆይ ላስረዳ። ነገሩ አንተ በምታስብበት መንገድ አይደለም። ምንድን ነው የማስበው? ከረሳሽው ላስታውስሽ፣ እኔና አንቺ ተዋደንም ሆነ በፍቅር አይደለም የተጋባነው። ግን ይኸውልሽ በህጋም ሆነ በባህላዊ መንገድ እኔ አንቺ ባለቤት ነኝ፣ የዚህ ቤትም አቦራ። እሱም ቦታህን ታዲያ ማን ነካብህ? አንተ ዝም በል፣ ጦስ እንዳትሆንብኝ በኋላ። ሄኒ እባክህን ተረጋጋ። የገዛ ሚስቴ እኔን ንቃና ደብቃ አንድን ወንድ ከእስር ቤት አስፈትታ የገዛ ቤቴ ውስጥ ይኸው ቁጭ አድርገዋለች። ይሄ እኮ ከንቀትም በላይ ክህደት ነው። ይኸውልህ ሄኖክ ተረጋጋ። ባል ልትሆን ትችላለህ፣ መብት ነው። ግን አንተ እንደምታስበው እኔና ቤቲ ምንም ነገር የለንም። ይኸውልህ እዚህ ቤት የመጣሁት ለአንተም ሆነ ለቤቲ ክብር ስለሌለኝ አይደለም። ቤቲም ብትሆን ያደረገችው ነገር። አንተ ዝም በል። አንተ እዚህ ቤት ውስጥ የመናገር መብት የለም። እሺ ሄኖክ ይበቃል። ቆይ ለምንድን ነው እንደሚስት እኔን የማታምነኝ? ኧረ አንቺን ልመንሽ? ይሄው ምክንያቱ ያልታወቀ ጎረምሳ ቤቴ ድረስ አምጥተሽ ቆይ እንዴት ነው የማምንሽ? ኡፍ ሄኖክ ኡፍ። እኔ ካንተ ጋር ነጋ ጠባ ጭቅጭቅ በጣም ነው የሰለችኝ። በጣም እንዴ አሰልኝ። ጭራሽ አንቺ ነሽ የሰለችሽ? አንዳንዴ እኔ እንደማስበው ባደርግ ደስ ይለኛል። ግን ደግሞ አንድ ነገር ባረገ መልሶ ጉዳቱ ለኔ ነው። ኪራይ እሱን ነው ማወቅ የምፈልገው። የት ነው ያለው? ተረጋጋ። እኔ እሱ የት እንዳለ አውቃለሁ፣ ግን ለማንም ሰው አልነገርክም አይደል? አዎ፣ ሌላ ማንም የሚያውቅ ሰው የለም። እኔ ብቻ ነኝ የማውቀው። ይኸውልህ ልጅ፣ ይህንን ሚስጥር ልነግርህ የቻልነው አንድ ነገር እንድተባበረን ነው። ስለዚህ ራስን አዘጋጅ። ገባኝ እኮ፣ ግን መጀመሪያ ኪራ ደህና መሆኑን ነው ማወቅ የምፈልገው። ጥሩ። እርግጠኛ ከሆንክና አይደለም ለሌላ ሰው ለሚስት ለራሷ ማትነግር ከሆነ ኪራ የት እንዳለ አሁን አሳይሃለሁ። እሺ፣ ዝግጁ ነኝ። ገባኝ። ቆይ ቢሮ ድረስ መጥቶ ነግሮኝ እነሱ ሰላም ናቸው ማለት ነው? እኔ ጆንን ማንም ሰው አይሸውደኝም። እሺ ና ተከተል። ናቲ ምንድን ነው የሆንከው? ምንድን ነው? ታልቅሽ? ደህና ነኝ እኔ አሁን በጣም። ናቲ ምን ሆነ ነው ደህና ነኝ የምትለው? እንደዚህ ሆነክ እያየሁክ ይኸው እስኪ ጭንቅላትን ይኸው እግርህን። ናቲ ደህና እኮ አይደለም። አጋጣሚ እኮ ነው ይሄ ነገር የተፈጠረው። ልደውልሽ ነበር እኮ ግን አደጋው ከደረሰ በኋላ ስልኬንም እዛው መኪና ውስጥ ነው ትቼ የሄድኩት። ሰዎች ናቸው ሆስፒታል የወሰዱኝ። ከዛ በኋላ ነው ስልኬን አምጥተው የሰጡኝ። ከዛ ደግሞ እንዳልደውልሽ ሰው ማስጨነቅ አልፈለኩም።
ናቲ ደህና ነህ? ምንድን ነው? ምን ሆነክ ነው? ጽኑዬ ደህና ነኝ። ኧረ ያን ያህል አይደለም። ምንም በቃ ዶክተሮቹ አሁን ደህና ነህ ብለውኛል። እረፍት ነው ያዘዙልኝ። ሌላ ነገር አይደለም። እግሩን እኮ አሽገውለታል። እሱ ግን ደህና ነኝ ይላል። ሊናዬ ደህና ነኝ አልኩሽ እኮ። ቆይ ምን ሆነሽ ነው? ተረጋጊ እንጂ። ዋናው አንተ ደህና መሆን ነው ናቲ። እንኳን ፈጣሪ ያተረፈ። ናትዬ እዛ እኮ ቁጭ ብዬ ስትነግረኝ እንዴት እየሆንኩ እንደመጣሁ ብታይ። በቃ አትደናገጡ። እኔ አሁን በጣም ደህና ነኝ ሊና። ለምንድን ነው ይህን ቀለበት ጠረጴዛ ላይ ያገኘሁት? ስመጣ አንቺን ስለምንድን ነው ያላገኘሁሽ? ናትዬ እውነቱን ልንገር፣ በቃ እኔ እኮ ማታ ያንን ሁሉ ነገር አዘጋጅቼ ስጠብቅህ የለህም። ደጋግሜ ስደውልልህ ስልክህ አይሰራም። ከዛ በቃ በጣም ተናደድኩኝ ናቲ። በቃ የእውነት ግን በጣም ይቅርታ። እና ለዚህ ነው ቀለበቱን አውልቀሽ የጣልሽው? አሁን ናትዬ በጣም ተናድጄ ከቤት ወጣሁ። ከዛ ወደ ጽይ ቤት ሄድኩኝ። በቃ ናትዬ በጣም ብቸኝነት ተሰማኝ። ለዛ ነው ጽዬ ጋር ሄድኩት። ቆይ ጭራሽ አልገባኝም ኒና። ትዳርን የጀመርነው እንዲህ በቀላሉ ለማፍረስ ነው እንዴ? ቆይ እንዴት ትላንትና ስልክ ስላላነሳሁልሽ ስልክሽን ስላላነሳሁት ብቻ ነው ቀለበትሽን አውልቀሽ የጣልሽው? አይደለም ናትዬ፣ የእውነት አይደለም። በቃ እኔ ስሜታዊ ሆኜ ነው እንደማትወደኝና የሞራል ግዴታ ሆኖብክ መሰለኝ ቀለበት ያረክልኝ። እንዲህ እውነት እኔ እንደዚህ እንደምትሆን መቼ አሰብኩኝ ናትዬ። ነይ ኒና። ይኸውልህ ናቲ፣ እኔ ኒና ቤት መታ ስታለቅስ ነበር ያገኘኋት። በጣም አዝናና ተጎድታ ነበረ። ሴት ልጅ ደግሞ ይኸውልህ ቅናት ሲሰማት እና የምትወደውን ሰው እንደምታጣ ሲሰማት የምታደርገውን ነገር በጭራሽ አታውቀውም። ግን አንተ ማወቅና መረዳት ያለብህ አንድና አንድ ነገር ቢኖር እሷ የምታደርገውን ነገር በሙሉ የምታደርገው አንተን ስለምትወድ አንተን ላለማጣት ብላ ነው። እሺ አውቃለሁ ጽናት፣ ግን ደግሞ ትዳርን እንደ ጨዋታ ማየት የለብንም ኒናዬ። እኔ ትላንትና እኮ ስለ አንቺ ሳስብ፣ ስለ ሰላማችን፣ ስለ ቤታችን ሳስብ ነው ያደገ የደረሰብኝ። እናውቃለን ናቲ፣ አንተ ኒናን ምን ያክል እንደምትወዳትና ምን ያክል እንደምትሳሳላት እኮ በደንብ አድርገን እናውቃለን። ይኸውልህ ይህ አደጋ ለአንተም ለቤትህም መጠናከሪያ ነው የሚሆናችሁ። እሺ ዋናው አንተ በሰላም መትረፍህ ነው። ኒናዬ እባካችሁን በቃ አትኮራረፉ። ናቲ አንተም ቀለበቱን መልስላት። ኒናዬ አንቺን ያገባሁሽ ለስሙ ወይንም ለግዴታ አይደለም፣ ፈልግሽ እንጂ። ለእስካሁኑ በጣም ይቅርታ አድርጊልኝ። ግን ከዚህ በኋላ ጥለሽኝ ከመሄድሽ በፊት ምን እንደተፈጠረ እውነታውን ለማወቅ ሞክርሽ። እሺ ናትዬ በቃ ይቅርታ አድርግልኝ። እሺ መቼም ቆየ ካልሄድም። እሺ ጽኑዬ ቡና ፍላም ላፍላ እናፈላለን። እሺ የቱ ጋር ነው ያለው? እሺ ይቺስ ናትዬ በቃ ላግዛት። እሺ እንዴት ነው ወዳጅ? ሰላም አትለኝም? ምንድን ነው ቆመህ የምታይኝ? እንዴት ነው እንደዚህ የምታደርገው? አላሳዝንህ? እንደምጨነቅ አታውቅም? እንዴት እንደዚህ ታደርጋለህ? ናማ ተረጋጋ። እሺ ምን ላድርግ? ምንም መውጫ ቀዳዳ አልነበረኝም እኮ። ለዛ ነው እዚህ የተደበቅኩት እንጂ አንተን ማስጨነቅ የምፈልግ ይመስላል? እንዴት ነው እንደዚህ የምትለው? ኪራ በሕይወት እንዳለ አላውቅም፣ የት እንዳለ አላውቅም። ቢያንስ ደውለህ ስልክ አለው አትጨነቅ አትለኝም? ወንድም እንደሆንኩ ታውቃለህ? አውቃለሁ ናማ፣ ሁላችሁም ለእኔ እንደምትጨነቁ እኮ አውቃለሁ። ልጆቼ በቃ ቁም። አሁን የምንወቃቀስበት ሰዓት አይደለም። አሁን ያለፉትን ሰዓታት የምናስብበት ጊዜ አይደለም። ይኸውላችሁ ወደኋላ ስላለፈው ነገር አትጨቃጨቁ። ወደፊት ስላለው ነገር ነው ማሰብ ያለብን። አሁን መነጋገር ካለብን ወደፊት ያለውን ነገር ነው መነጋገር ያለብን። በሉ ተረጋጉና ቁጭ በሉና እንናገር። አልገባኝም። ቆይ ደግሞ እዚህ ምን ይሰራል? የአቶ በላይ ጥበቃ አይደለን? ናማ አሁን አንድ ትልቅ እቅድ አለን። ያንን እቅድ አውጥተን ወደ ተግባር ለመግባት ከአንተ ጋር ለመምከር ነው የጠራን።
ለዚህ እቅዳችን ደግሞ ሳምሶን በደንብ ያግዘናል። ትልቁ ቁልፍ ሰው ነው። እቅድ? ቆይ ምን አይነት እቅድ ነው ኪራ? ምንም አልገባኝም። እዚህ ጋር አንድ ቁልፍ አለ። እሱም ወደ ነገሮች ማከማቻ ወደሆነ ወደ አማን የሚወስደን ቁልፍ ደግሞ እሱ ነው። አማን? አዎ ናሆም፣ ስለ በላይ ከነዚህ ሰዎች በላይ ጠንቅቆ የሚያውቅ ሰው የለም። እኔን ከዚህ ነገር አውጡኝ። ምንም የማውቀው ነገር የለም። ጊዜያችሁን ደግሞ እኔ ላይ አትፍቹ። አንተ ቆይ እዚህ ምን ትሰራለህ? ሲጀመር እንዴት ነው ወደዚህ ልትገባ ይቻልከው? የድሮ መስሪያ ቤትና ጓደኞቼን እኮ ሰላም ናችሁ ወይ እንዴት ናችሁ ብዬ ለመጠየቅ እኮ ነው የመጣሁት። ቆይ ከመጀመሩ ነው እንደዚህ መስተንግዷችሁ የሻከሩ? ይኸውልህ ሲጀመር ለአንተ የሚሆን ምንም አይነት መስተንግዶ የለንም። እኛ ይኸውልህ ቀናችን ራሱ ካጀማመሩ ልክ አልነበረም። አሁን ደግሞ አንተ ትጨመራለህ። ምን አለበት አንዳንድ ቀን እንኳን ፋታ ብትሰጡን። እንዴ አና ዘንድሮም የሚያስጨው አባዜ ያለብሽ እንዴ? በቃ እንደ በፊቱ ነሽ፣ አልተቀየርሽም። ይኸውልህ ሄኖክ እኔን አታናግረኝ። ኪያ እዚህ ቢሮ ውስጥ ቃየች እንዴት እንደምትናደድና እንደምትረበሽ ታውቃለህ። ስለዚህ ቀስ ብለህ ውጣ። እንደውም በዋነኝነት እሷን ላዋራ ነው የመጣሁት። አልወጣም። ደግሞ አንተ እዚህ ምን አባ ነው የምትሰራው? ይኸውልሽ ኪያ እኔ ምንም የማውቀው ነገር የለም። ከዚህ ቢሮ እንዲወጣ ደግሜ ደጋግሜ ነግሬዋለሁ፣ ግን ደግሞ ምንም ሊሰማኝ አልቻለም። አንተ ቆይ ለምንድን ነው ከነ ክብር በሰላም ማትወጣው? ቆይ እዚህ እንዴት መጣ? ደግሞ ምንስ ልትሆን መጣ? አንተ ደግሞ እዚህ ምን ታደርጋለህ? እንዴት ነሽ ሄለን? አንቺም እዚህ ስራ ጀመርሽ እንዴ? የፍቅረኛ ይሰማን ነበረ። አፍህን ዝጋ። አይገርምም? ሁላችሁም እኔ ጋር ሚስጥር አላችሁ ከሀና በስተቀር ማለት ነው። አንተ ሰውዬ ቆይ ለምንድን ነው የማትወጣው? እንደውም እናንተ ውጡ። እኔ ኪያን ብቻዋን ላዋራት ነው የፈለኩት። ምን ልታወራት ነው? አንወጣም። ሄደን ሀና አሁን እናንተ ውጡ፣ እኛ እናወራለን። እንዴ ኪያ ምን ማለትሽ ነው? ከዚህ ሰውዬ ጋር ምን ልታወሪ ትችያለሽ? ሲጀመር አስፈላጊ ነው እንዴ? ሀና እኮ እውነቷን ነው። ለምን እሱን አናስወጣውም? ይሄ አቃጣይ። ውጡ እያልኳችሁ እኮ ነው። ውጡ እንጂ የአለቃችሁን ትእዛዝ አታከብሩም እንዴ? እሺ እየጠበኩክ ነው። ምንድን ነው የምናወራው? ቆይ ከጠበቃው ጋር ምን አይነት ግንኙነት ነው ያላችሁ? እሱ ማን ስለሆነ ነው ቆይ አንቺ ጋር እንዳልደርስ የሚያስጠነቅቀኝ? እኔ አልገባኝም። እሱማ እንኳን አንቺ እኔም ራሱ ያልገባኝ ነገር አለሽ። ይኸውልሽ ከዚህ በኋላ እኔና አንቺ መሀል ሶስተኛ ሰው እንዲገባ አልፈልግም። እሺ እኔ ማዋራት ከፈለግሽ እኔ ራሴ ያለው እኛ መሀል? አዎ ምን ነው ደበረሽ እንዴ? አንቺ ጠገብሽ እንጂ እኮ እኔ አልተውኩሽ። ይኸውልህ ሄኖክ ሰይጣኔን ባታመጣው ነው የሚሻለው። እኔ አይደለም ከአንተ ጋር ድጋሚ ልመለስ ይቅርና ብትሞት እንኳን መቃብር ጋር አልቆምም። እሺ ምን ነው አንቺን ሳይ ከሞት እንዳልነሳ ፈርተሽ? ለማንኛውም ይኸውልሽ ጠበቃሽን አስጠንቅቂው። እሺ አይ የሚል ከሆነ ግን እጁን ነው የምሰብርለት። ወይኔ ዮሴፍ፣ እኔ እናርግልኝ አልኩ። ለምን ሄዳ አናገርከው? አይ ዮሴፍ፣ ኪያ ምንድን ነው ተፈጠረ? የትም አልሄድም። አሁን እመለሳለሁ። ቢሮውን ደግሞ ሳዘገው የትም እንዳትወጡ። ኪያ ምን ብሏት ይሁን በእናትሽ? እኔ ምን አውቃለሁ? ይሄ ማይረባ ቆይ እንዴት እኔ መርማሪ ጆን ይሸወዳለሁ? እዚህ ሲመጡ ምንም እንደማያውቅ ነው ስቅለሰለሳሉ።
ውጪ ሲወጡ ያ ሁሉ ሴራ ከበስተጀርባ የማድረጉ ለምን አስፈለገ? እንዴት እኔ መርማሪ ጆንን ሊያታልሉኝ ይሞክራሉ? እመኑኝ የናንተ ቤተሰብ ትክክለኛ ፍርዱን እንዲያገኝ ካላደረኩ እኔ መርማሪ አይደለሁም። የማንም ቤተሰብ ይሁን ማን እውነቱን ደብቆ ፍትህ ሊፈታተኑ አይችልም። እስካሁን በትዕግስትና በህግ አግባብ ያስኳችሁ መስሏችሁ ከሆነ ተሳስታችኋል። አንዴ በቁጣ ልነሳባችሁ እንጂ ሁላችሁንም አንድ ባንድ ነው ዋጋ የምንሰጣችሁ። እኔ መርማሪ ጆንን መሸወድም ሆነ ከጀርባ የማሴር ምን ማለት እንደሆነ አታውቁም። ገና አታውቁም። የፈለጋችሁበት ጉድጓድ ውስጥ ተደበቁ። የፈለጋችሁትን ያህል ምስጢር አውሩ። በጣም በቅርቡ እያንዳንዱን እንቅስቃሴያችሁን አነፍንፌ ደርስበታለሁ። ማን እውነተኛ ገዳይ እንደሆነ፣ ማን አስክሬኑን አጥቦ ምስጢሩን እንደሸሸገው በአይኔ የማለይበት ምንም ምክንያት አይኖርም። ሁላችሁንም በአንድ መረብ ውስጥ ነው የምከታችሁ። መጫወቻችሁ የመሆን መስሏችሁ ከሆነ ተሳስታችኋል። ገና እውነቱን አወጣዋለሁ። ገና ኪያ ምን ሆነሻል? ሰላም አይደለሽም እንዴ? ሰላም? አንተ እዚህ ቁጭ ብለህ ስለ ሰላም ታወራለህ አይደለ? እባክህ ዮሴፍ፣ አላደረኩትም፣ ውሸት ነው በለኝ። ኪያ ቆይ ምንድን ነው የተፈጠረው? እኔ ምንም እየገባኝ አይደለም። እስኪ መጀመሪያ ረጋ ብለሽ ተቀምጠን እናውራ። እስኪ ቁጭ በይ። አልቀመጥም። ይኸውልህ አሁን እዚህ ፊት ለፊት ቁጭ ብለህ ምንም እንዳላወቀ ሰው የምታስመስለውን ድራማህን አቁም። እኔ ማታለል አልችልም። ኪያ እውነት እኔ ምንም እየገባኝ አይደለም። እንዴ ግራ እኮ ነው የገባኝ ኪያ። ቆይ ምንድን ነው ያጠፋሁት? እኔ ምንስ ነው እያስመሰልኩ ያለሁት? እንዴ ቆይ ኪያ ለምንድን ነው እየጮሽብኝ ያለው እኔ ላይ? አንተ የኔ ጠበቃና የድርጅታችን አማካሪ እንጂ የኔ ህይወት ውስጥ ከጀርባ እየገባ የምትፈተፍት ሰው አይደለም። እንዴ ቆይ ምን አገባህና ነው ከኔና ከሄኖክ ጀርባ መሀላችን እየገባ የምትፈተፍተው? ኪያ እኔ እኮ ያደረኩት ነገር ሁሉ ላንቺና ለቤተሰቦች ደህንነት ስል እኮ ነው። የፈለግከውን ነገር ማለት ትችላለህ። ቆይ ግን አንተ ምን አገባህና ነው የኛ ህይወት ውስጥ የምትገባው? ኪያ ላንቺ ብዬ ነው የማወራው። አረ ለኔ ብለህ ግን እኮ እሱ እያሰበ ያለው እኔ እንደላኩክ ነው። ይሄን ነገር ድጋሚ እንዳታረገው እሺ? ቆይ ለምን እንደዛ እንዳደረኩ ልንገርሽ። የዛን ቀን እኮ ይኸውልሽ፣ በቃ ምንም ነገር መስማት አልፈልግም። እኔ መናገር የፈለኩትን ተናግሬያለሁ። ደህና ዋል። እስካሁን የት ቆይታ ነው የመጣው? የት ነበርክ? የትስ ብሆን ቆይ ይመለከትሻል? ቆይ እኔ የምሰራውንና የምውልበትን ነገር ቆይ ለአንቺ ሪፖርት ማቅረብ አለብኝ? አንቺ ራሱ አሁን አይደል እንዴ ወደ ቤት የገባሽው? እኔ የትም ቦታ የመሄድ መብት አለኝ። ስማ አንተ ግን የትም መሄድ አትችልም። ምክንያቱም እያንዳንዱ የምታደርገው ነገር አጠራጣሪ ነው። አሁን እውነቱን ንገረኝ፣ የት ነበርክ? የት እንደነበርኩ ማወቅ ትፈልጊያለሽ? አንቺ ፖሊስ ጣቢያ ሄደሽ ሰው እንደምታስፈች ሁሉ እኔ የምፈልገውን ሰው አገኘ። ሰማኛለህ? እዚህ ጋር ቆሜ ሳውራ እብድ መስላለሁ? የት ነበርክ? የኔ ጥፋት ነው። አንቺ መስመር ትይዣለሽ ብሎ ማሰብ የኔ ጥፋት ነው። አንቺ ወደ ህይወቴ ከገባሽ ጀምሮ ነው የኔ ህይወት መበላሸት ተጀመረ። ይኸውልሽ ያኔ በአንቺ ምክንያት ነው እንደዚህ አይነት ጣጣ ውስጥ የገቡት። አዎ አንተ ሰነፍና ፈሪ ስለሆንክ ነው ነገሮች በዚህ ልክ የባሱት። አቁም ያልኩሽ እኮ ቤቴ። ከአንቺ ጋር አንድም ሁለትም ብዬ መጨቃጨቅ አልፈልግም። እሺ ጨቅጨቅ። የት ነበርክ ንገረኝ። ከእንግዲህ ከአንቺ ጋር አንድ ክፍል ውስጥ ለአንድ ሰከንድ እንኳን መቆየት አልፈልግም። እሺ አሁን ሄድልሻለሁ። የት ነበርክ እያልኩ ነው እስከዚህ ሰዓት ድረስ። ኪያ ጋር ሄጄ ነበር። አንቺም ስትፈልጊ አማን ጋር መሄድ ትችያለሽ። ምን እንደሰማሽው የኔና ያንቺ ጋብቻ ማንም ስለማያውቅ ቺት ብታደርጊ እንኳን ቺት አደረግሽ የሚልሽ ሰው የለም። እሺ ቆይ እንዴት ነው የምታዋራኝ? የኛ ሰርግ ለፎቶና ለቀለበት ነው፣ እንዲሁም ደግሞ ለስምምነት እንደሆነ ጠንቅቀሽ ታውቂያለሽ። ይኸውልሽ እኔና አንቺ ወደን እንደተጋባን አታስመስይሽ።
ኪያ ጋር ነበርኩ ነው ያለው። አንድ ነገርማ ማድረግ አለብሽ ቤቲ፣ የሆነ ነገር ማድረግ አለብሽ። አዎ ትዳራችንን ይፋ አውጣለሁ። ከዛ በኋላ ምን እንደምታደርግ የት እንደምትገባ አሳያለሁ። ናቲ ተነስችን ብላ ናቲ የምትወደው ሙዝ አምጥቼልሃለሁ። አንተ ናቲ አልሰማኝም እንዴ? ናቲ እንዴ ለምንድን ነው የቀዘቀዘው? አንተ ናቲ አልሰማኝም እንዴ? ናቲ ተነስ! አንተ ናቲ በማ